ሰላም ሰላም እንዴት ናችሁ? የናቲ ቤተሰቦች ዛሬ እሁድ ነው፣ የጾም ፍቺ ነው። እስቲ ወደ ሆነ ከተማ ወጣ ብለን እስቲ ወዳችን እናወራለን። ክሮንበርግ ትባላለች። እዚህ እኔ ከምገኝበት ከተማ ትንሽ ራቅ ብላን ያለችው በሳይክል እየነዳን ወደዛች ከተማ እንጓዛለን። እዛ ከተማውን እያየን አንዳንድ እስቲ ስለ ስደት ውጭ ለመውጣት ፕሮሰስ ምናምን ለምታስቡ ሰዎች በጠቅላላ እስቲ አንዳንድ የራሴን እይታ ምክር ምን ቢሆን እያልን አንዳንዴም ስለ ከተማውም ታሪክም እያነሳን በማል የተለያዩ ነገሮችን እያነሳን እንጫወታለን። ስለዚህ ከኔ ጋር አብራችሁ ቆዩ። ደስ የሚል ጊዜ እናሳልፋለን። ለስ ጎ ነው ወደ ከተማው። አሁን መኪና እየመጣ ይውላችሁ። ይሄ መኪና እንግዲህ ወደፊትም የማየው አሳያችኋለሁ፣ ወደ ራሴ አሳያችኋለሁ። ምክንያቱም በሁለት ሳይድ ነው ዛሬ ካሜራ ደግኝ የሚሄደው። ይኸው እንደምታዩት እዚህ ጋር አንድ ካሜራ አለ፣ እዚህ አንድ ካሜራ አለ፣ ያው እዛ ጋር ደግሞ አንድ ካሜራ አለ። ይታያችኋል? እቺ ካሜራ ማለት ነው። ስለዚህ በሁለት አቅጣጫ ነው ማስጎበኛችሁ። የሚገርማችሁ በሳይክል መጓዝ ሳይክል መንዳት በጣም ነው የምወደው። ያው ብዙ ጊዜ እኔም በቪዲዮ ማከል እናገራለሁ። የዚህ ሀገር ሰዎችም ሳይክል በጣም በፍቅር ነው የሚወዱት። ለሳይክል ያላቸው አመለካከት በጣም ለየት ያለ ነው። በስማሙ ተዳፋቱ ቁልቁለቱ ልነግራችሁ አልችልም። በጣም ኃይለኛ ቁልቁለት ነው። አሁን ይውላችሁ ክሮንበርግ የሚሄድባት ከተማ ይችሁት ናት። ክሮንበርግ ኢን ታውናስ ሆክታውኖስ ክራይስ ይላል። እዚች ከተማ ነው የሚሄደው። እቺ ከተማ ማለት በጣም በሚገርማችሁ ሁኔታ ሀብታሞች በብዛት የሚኖሩበት የሙዚቃ ሰዎች ኦሽን የሚባሉ ካስታወሳቸው ኦሽንስ እዚች ከተማ አሜሪካን ዘፋኞች እዚች ከተማ ኖረዋል። ከተማዋ በ1370 አካባቢ የተመሰረተች ናት። ከተማ የተሰጠ በሄሰን ውስጥ ኖራ ግን ለረጅም ጊዜ በራይን ፋስላንድ ወይም ሌላ ግዛት ውስጥ የምትገኘው ሄሰን እምብርት ውስጥ ነው የምትገኘው። ግን ለብቻዋ ተጥላ በሌላ ግዛት ትተዳደር የነበረ እስከ 1920 ድረስ። ከ1920 በኋላ ተመልሳ ለሄሰን ግዛት የተሰጠች ታዋቂ የተለየ እቺ ከተማ ክሮንበርግ የምትባለው ማናችሁ ሰርች ብታደርጉ ኩንስታይን የፖለቲከኞችና የሀብታሞች እኔ የምኖርበት የፖለቲከኞችና የሀብታሞች መኖሪያ ናት። ክሮንበርግ ደግሞ የሙዚቃ ሰዎችና የፊልም ሰዎች የሚኖሩባት ናት። የአሜሪካን ኦሽን ሁሉ ሳይቀር ማለት ነው እዚች ከተማ ኖረዋል። የቲያትር የሙዚቃ በጣም በልዩ ሁኔታ ኢንቨስት ያደርጋሉ። እና እስቲ አሁን ድንበሯ ላይ ያለ ነው። እኔ የምኖርባት ከተማ ድንበሯ እዚህ ጋር ነው የሚያበቃው። ይሄ ድንበሯ ነው። ግን የሚገኙት ሁለቱም በሆክታውኖስ ክራይስ ውስጥ ነው ወይም ወረዳ ውስጥ ነው። በአንድ ወረዳ ውስጥ ነው የሚገኙት። ሆክታውኖስ ይባላል። ሆክታውኖስ የተባለበትም የታውኖስ ተራራ ዙሪያውን የታውኖስ ተራራ ስለሚከባት ነው ቦታውን። እና እስቲ ወደ ከተማዋ ደግሞ ገብተን እንይ። እዚህ ጋር ጠባብ መንገድ አለ፣ ተጠንቀቅ ይላል ማስታወቂያ። እንዴት አሁን ኃይለኛ ፀሐይ ነው ባይዘይ። በዚህ ሰዓት ሙቀቱ 38 ዲግሪ ሴልሺየስ ነው የነበረው። ግን ዙሪያውን ዛፍ ስላለ እንደምታዩት በከፍተኛ ሁኔታ ዛፍ ስላለ እናንተ ምንም ፀሐይ አይነካችሁም እና ደስ የሚል ቀዝቃዛ አየር ነው ያለው።
ፀሐዩ ደስ እንደሚል በስማ አያስደስትም? እንዳለ ዛፍ በቃ ዛፍ በየቦታው ምናምን ትልልቅ ዛፎች አሉ። ጥላ ነው በቃ የፈለገ ነገር ፀሐይ ቢሆን በጣም አሁን እንግዲህ ኢማጂን አስቡት ከፍተኛ የሆነ ሙቀት ያለበት ታይም ነው። ይሄ መኪና ላሳልፈው ቂጥቂጤን እየተከተለኝ ነው ከኋላ። በቃ እንደምታዩቸው ትልልቅ ግቢዎች ናቸው፣ ሰፋፊዎች ናቸው። ሀብታሞች፣ ታዋቂዎች፣ ሙዚቃ ሰዎች የጀርመን ውስጥ ባይዞ ያው ጀርመኖች በዓለም ላይ በጣም ተጽዕኖ ፈጣሪ ህዝቦች ናቸው ባይዞ እና ያው እንደምታዩቸው አሁን ይቺ ከተማ እንዲህ ስታዩት ደስ አይልም? ቦታው ራሱ አያምርም? አሁን ደግሞ ትንሽዬ እስቲ አየር ወሰድ ቀዝቀዝ እንላለን። ከዛን ንፋሱ የሚገርማችሁ በጣም ነው የሚነፍሰው። እንደምታዩት ሰፈር ውስጥ የኔ ቢጤ ደሃ እኮ ነው የሚንቀለቀለው። ሀብታም እኮ አይወጣም ከቤቱ። ይዩት፣ አንድ ሰው የለም ላይ የምታገኙት አንድ ሰው። ሁሉም ቤቱ ነው ዱቅ ያለው፣ አይወጡ እና የሚገርማችሁ ነገር የዚህ ሀገር ሀብታሞች ወይም ያደገው ሀገር ሀብታሞች ከተማ መሀል አይኖሩ፣ አይወዱም በቃ ከተማ መሀል መኖር። አሁን ይሄ ከፍራንክፈርት ከተማ በባቡር የ30 ደቂቃ መንገድ ነው እንግዲህ፣ በሳይክል የአንድ ሰዓት፣ በባቡር ደግሞ እዚህ ጋር ተጠንቀቅ ይላል ምልክቱ። ናቸው የሚኖሩት እዚህ። በቃ ትንሽ ግርግር ልታዩ ሰው ልታዩ ትችላላችሁ። በተረፈ ግን ከቤታቸው አይወጡም። በቃ ብታዩዋቸው ሁሉም ከቤታቸው በቃ ፕሮግራምድ ናቸው። እኛንን በቃ ኢነርጂያችን ዳዎች ማለት ነው። በቃ ስንንጠለጠል አንዴ መጠጥ ቤቱ አንዴ ምኑ ቤት
በየሆቴሉ ስንጠለጠሉ እነሱ ቤታቸው ነው። ታይማቸውን በአግባቡ ነው ማኔጅ አድርገው የሚኖሩት። በአግባቡ ይዘውት ማኔጅ አድርገውት ነው የሚኖሩት። ታይም ማኔጅመንት በጣም ለህይወታችሁ ውስጥ ትልቁን አስተዋጽኦ የሚያደርግ እስቲ አይታችሁታል። አሁን ፍራንክፈርት ብትሄዱ ህዝቡ ድብልቅልቁ ወጥቶ ነው የምታገኙት። በቃ ደሃው ማህበረሰብ የሚኖረው እዛ ነው። እዚህ ግን የሀብታሙ ማህበረሰብ ነው የሚኖረው። ግን ይኸው እንደምታዩት ወይ በመኪናቸው መኪና ሲንቀሳቀስ ታያላችሁ እንጂ ሰው ሲኳትን ምን አልፎ አልፎ በቃ የሌቢጤ ደሃው እዚህ ከሀብታም ጋር ተቀላቅሎ የሚኖራል። እንደኔ አይነቱ ይኸውላችሁ አሁን እቺ የከተማው መሀል ከተማ ናት። እንደምታዩት እዛ ጋር ተንቀሳቃሽ ባስኬትቦል ትምህርት ቤት ነው ይሄ ነገር እና ዝግጅት አለ መሰለኝ አይደል ነው አላውቅም። ለዝግጅቱ እንትን ይዘው እየሄዱ ነው መሰለኝ። እኔ ወደዚህ ነው የምታጠፈው። ከኋላ መኪና ካለ እጄን አውጥቼ ልታጠፍ ነው ማለት አለብኝ። በሳም ይሄ ኃይለኛ ቁልቁለት ነው። ያው በዚህ ጋር የት መሰላችሁ የሚወስደኝ? ባቡር ጣቢያ መሰለኝ ባልሳሳት፣ ወደ ባቡር ጣቢያ ነው የሚወስደኝ። አዎ እንደምታዩት ማለት ጨር ያለች ናት። በቃ ሀብታም እኮ ጸጥታ እንዴት እንደሚወድ ጸጥ ያለ አንድም የለም። እዚህ እንዳትወጡ ነው የተባሉት። በቃ ጭር ከቤታቸው መኪና የመጣ መስሎኝ ነበር። አንድ ሰው የለም። ይውላችሁ በቃ ታይምን ራሱ በአግባቡ ማኔጅ ማድረግ ራሱ አንድ የሀብት ምልክት ነው። በቃ ጉዳይ ካላቸው አሁን እነሱ ሲወጡ ሚሊዮነሮች ናቸው እንግዲህ እዚህ ከተማ የሚኖሩት። ከምር ምነግራቸው በጣም ሚሊዮነሮች ባለሀብቶች ናቸው የሚኖሩት። ገብታችሁ ሰርች ብታደርጉ ኩርንበርግና ኩኒስታይን ከተማ በጣም ትልልቅ ሰዎች ባለሀብቶች፣ ታዋቂ ሰዎች ናቸው የሚኖሩት። በቃ የኢኮኖሚ አቅም ያላቸው ማለት ነው። ግን ገብታችሁ አሁን እዚህ ከተማው ላይ ስታዩ ሰው የሚባል የለም። በቃ የሆነ ሰው እንዳይመጣ የተባለ ነው። አዋጅ የወጣበት ከተማ ነው የሚመስለው። ፍራንክፈርት ብትሄዱስ በቃ የኔ ቢጤው ሲርመሰመስ ነው የምታገኙት። ባይዘ ቀስ እያልኩ ነው። በጣም ተራራማና ቁልቁለታማ ቦታ ስለሆነ ቀስ እያልኩ ነው የምነደው። እዩት፣ አንድ ሰው የለም። የመድኃኒዓለም ከወጣችሁ ትቀጣላችሁ ተብለዋል እንዴ? ወፍ እስካሁን ሰው ያየ ሰው አለ? እንደው አልፎ አልፎ ጣል ካልሆነ
በስመ አብ ወልድ አንድ ሰው የለም። ይሄማ የሆነ ወረርሽኝ ተከስቶ መሆን አለበት። አንድ ሰው ይሄ ቢጫ ሲበራ እዚህ ሀገር ተጠንቀቁ ነው። ተጠንቀቃችሁ ንዱ ነው። መድኃኔዓለም ያለ እስካሁን ከመኪና በስተቀር ሰው አላየሁም። ይኸው አንድ ሰውዬ እዚህ ጋር ደግሞ መኪናቸውን እየጎረጎሩ እዚህ ጋር አንድ ሰውዬ በቃ ምንም ወፍ ነው የሌለው። በቃ ወፍ እስቲ ወደዚህ ሰፈር ወደዋ እስቲ እዚህ ነው ሰፈር ውስጥ እስቲ ሰው ካገኘው እስቲ በዚህ ጋር ሊድ አይ የሆነ አዋጅ ወጥቷል። እኔ ሳላቅ ዛሬ ከቤት መውጣት ክልክል ነው የሚል አዋጅ የሆነ አዋጅ ይወጣል። የጥንታዊ ቤቶች ናቸው ቤቶቹ ራሳቸው በቃ የድሮ ቤቶች እንዲያራት እናንተ ሰው ኡኡ ቢባል እንኳን የሚወጣ የለም። መድኃኒዓለም ያለ በቃ የዚህ ቪዲዮ ርዕስ ራሱ ጀርመን ውስጥ ሰው የሌለበት ሰው የማይኖርበት ሰው የማይታይበት ሰፈር በሚባል እያዝልኝ። ወይ ጉድ! ኧረ ተው ልቀቀኝ።
ወይ ጉድ! ያው የፊት ለፊት ካሜራዬ ባትሪ ጨረሰች። የሆነ ቦታ ቁጭ ብዬ ቻርጅ ማድረግ አለብኝ። የሆነ ጥላ ላይ ወይ የሆነ ፓርክ ላይ እናንተን እያወራኋችሁ እሷን ቻርጅ ማድረግ አለብኝ። እስቲ ፓርክ ነገር አለ ሰው የሚቀመጥበት የለም። ስለዚህ